አዶናይ ሄለንን በድጋሚ በቁጥጥር ውስጥ አዋላት። አዶናይና አሁን ላይ ቤሉል በአንድ ተስማሙ። ምክንያቱም ኑኑ እዋክን ቤሉል የሆነ ነገር ሳያውቅ አይቀርም፣ ስለዚህ አብራችሁ ስሩ ስትለውም መጀመሪያ አልስማማም ቢልም በኋላ ላይ ግን ሄለንን ማሸነፍ ያለባቸው በአንድ ሆነው እንደሆነም ተረዳ። በዚህን ሰዓት አሁን ቤሉልና አዶናይ በመመካከርም ሄለንን ሴት አድርገው በድጋሜ አገቷት። ምክንያቱም ለፖሊስ ቢያቀርቡም መሲን ወረቀት አስፈርማት የማትወጣበት ትልቅ ችግር ውስጥ አስገብታታለች። መሲ በቴዲ የመጨረሻ ልቧ ተሰበረ። ቴዲ ከሄለን ጋር በመተባበርም እንግዲህ መሲን ያፈቀረ መስሎ ልቧን፣ ቤተሰቦቿን፣ ሁለ ነገሯን ካሳጣ በኋላ ጭራሽ አይንዬንም ከሄለን ጋር በመተባበር አግቶ እየተሰቃየ መሆኑን እንግዲህ ለሄለን ሲያወራ ግልጽ ሆነ። መሲ ስለ ቴዲ ሚስጥር ወይም ደግሞ ስለ ቴዲ የጀርባውን ድብቅ ማንነት አላወቀችም። በመጥፋቱ ስታስብ ነበር። ነገር ግን እሱ ሌላ ሴት ሚስቴ የኔ እያለ በሚያሳዝን ሁኔታ እየተጫወተባት ነው። ግን ሄለን አሁን ቤሉን ካገኛት በኋላ ደንግጣለች። ሁሉንም ነገር አይንዬን አንቺ ነሽ ያገትሻት፣ ሌላው ነገር ይደርሳል፣ ግን ደግሞ በፍጹም አንቺ አይንዬን ወደ ቤቷ አሁኑኑ ለቀሽ ካላክሻት ሌላ ችግር ይፈጠራል በማለትም ተናገራት። በዚህን ሰዓት በድንጋጤ የተብረከረከችው ሄለን እንዴት ይህን ሊያደርግ ቻለ? እንዴት አወቀ? ይሄ መርዝ፣ ይሄ ተንከሲስ እያለች እንግዲህ ቤሉል የተናገራን ነገር አስደንግጧታል። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስትጠብቁት የነበረው እንግዳ ድራማ ቀጣይ ፓርት ይዘን መጥተናል። እንግዲህ ሄለን በጣም በሚያሳዝን ሁኔታ ያለ ፍትህ መሲን እያሰቃየቻትና ቤተሰቦቿን ትገኛለች። ቴዲ የመሲ አፍቃሪ ሳይሆን የሄለን ተባባሪ ወንጀሏን አሁንም እየሰራና እየቀጠለ መሆኑን እንግዲህ ግልጽ አድርጓል። አሁን ላይ መሲ የመጨረሻ የዋህነቷ ጎርታታል። ነገር ግን ደግሞ በፍጹም ቴዲን ስላመነችው እስካሁን ድረስ ምንም ቢፈጠር ምንም አሁን ከቴዲ ውጭ ማንም ሰው የለኝም ብላ ራሷን አሳምናለች። እናም ቴዲ ስልክ ሲደውልላት እየሮጠች ወደሱ ሄደች። ነገር ግን ምንና ነው የጠፋው ብላ እንዳታፋጥጠውና እንዳትጠይቀው የተደበደበ አስመስሎ እንግዲህ ቻፕስቲክ ከጉንጩ ላይ በመለቅለቅም ቴዲ የተመታ አስመሰለ። እንዳትነኪኝ ያመኛል በማለትም ለቴዲ እንግዲህ እሷ ስታስብ እሱ ደግሞ እሷን በተቃራኒው በህይወቷ ላይ ጭውት እያለባት ይገኛል። ሌላ ሴት ቤት ውስጥ አስገብቶ እንግዲህ አፈቅርሻለሁ የኔ ውድ እያለ ወደፊትም መሲንም የውሸት ሚስቴ ይላል፣ እንዲሁም ደግሞ አዲሷንም ሚስቴ እያለ ይገኛል። እጅግ በጣም በሚያሳዝን ሁኔታ ምን ማድረግ እንዳለባት እንኳ የማታውቀዋ አሁን ላይ መሲ በእናቷ ምክንያት እናቴን ታገኝልኛለህ ሆይ ስትለው እሱም አዎ አገኝልሻለሁ እያለ ይዋሻታል። እናም በቻልኩት መጠን እሞክራለሁ ይላታል። ግን እሷ ደግሞ እጅግ በጣም ልቧ የተሰበረበት ነገር በሄለን እየተስፈራራች መሆኑንም ለቴዲ ነገረችው። ቴዲ ግን በፍጹም ሊረዳት አልቻለም። እናም እኮ ሄለን ናት እንደዚህ ያደረገችው። አዎ ሄለን ናት፣ እናቴን አግታታለች፣ ተረጋጊ፣ ምንም የሚመጣ ነገር የለም እያለ መሲን ያታልላታል። ከመሲ አሁን ላይ ለምንድን ነው የማትወኝ? ስተዋት አትወኝም እንዴ? ያማታል እንዴ? እንዴ ለነገሩ ያልጨረስኩት ብዙ ነገር አለ፣ ስለዚህ ታስፈልገኛለች እያለ እንግዲህ ቴዲ መሲን ለማግኘት ሄደ። መሲን እንግዲህ እቤት ትመጫለሽ እንዴ? አንደኛ ማስፈራሪያ ዛቻ ተልኮልኛል፣
ሁለተኛ ደግሞ የሆነ ወረቀት ላይ አስፈርማኛለች። የዛ ወረቀት ላይ ካልፈረምኩኝ እናቴን እንደማትለቃት ነግራኛለች። እባክህን ቴዲ አግዘኝና እናቴን አምጣልኝ፣ አግኝልኝ። ከዚህ ውጭ አንተ ትችላለህ፣ ማንም የለኝም አለችው። የቻልኩትን እሞክራለሁ ሲላትም እሺ በቃ ግን ምን ሆነው ነው እንደዚህ የጠፋህብኝ አለችው። ወድጄ ልትጠፋብኝ ነው? አሁን ወደ ቤት ሂጂ አስተካክዬ እኛ ቤት ትመጫላችሁ አላት። እውነትን ነው? አዎ ተቤት ውጭ ብላኝ የለ ስለዚህ እኛ ቤት ትመጫለሽ። እሺ ግን ደግሞ ልጠፋብኝ ነው? ያምሻል እንዴ? ወድጄ መሰለሽ እንዴ የጠፋሁት? እንዴት እንደዚህ አይነት ጥያቄ ትጠይቀኛለሽ? ያኛው ቤት ያው ነግሬሻለሁ፣ ቀለሙ ተቀብቶ ስላላለቀ እዚህኛው ቤት ትመጫለሽ አላት። እሺ በማለትም ተስማማች። ቤሉል እንግዲህ ስለ ኤልሹ አንዳንድ ነገሮችን ስለ ሄለን ኤልሹን አጣራ። ስልኳንም ደውሎ ለሄለን ኑኑ እንዳሳገት የኑኑን የሐኪም ውጤት አግኝቼዋለሁ፣ ስለዚህ አግኝተሽ ብታወሪ ነው የምሻልሽ፣ ካልሆነ ግን ትልቅ ችግር ውስጥ ትገቢያለሽ በማለትም አስፈራራት። በዚህን ሰዓት ኤልሹም ደውላ እማዬ ባታገኘው ነው የሚሻለው እና በፖሊስ እንዳያስይዝሽ አለቻት። ምንም አያመጣም ቤሉል በፍጹም እንደዛ አያረግም አለች። ቤሉል እንግዲህ ቀጥታ ብቻውን ሄዶ ሄለንን አገኛት። ከዛም የኔ ልጅ እንደነ ናፍቀኛል፣ እንደዚህ ናፍቀ ነው እንዴ አለችው። ያንቺ ልጅ መቼ ሆኜም አላቅም፣ መቼም ሊሆን አልችልም። አላማሽ ምንድን ነው? ማለትም እንግዲህ ሲጨቃጨቁም መጨረሻ ላይ ሄለን በቃ ናቶሎ ብቻህና ማንንም ሰው አስከትዬ እመጣለሁ ብትል ሌላ ችግር ይፈጠራል አለችው። እኔ እኮ ቤሉል ነኝ፣ ለምንድን ነው ሌላ ሰው ማስከትለው አለ። በዚህን ሰዓት ኑኑ እንግዲህ አዶናይ ወታ መታ እስከሚጠይቃት ቸኮለ። ኑኑ ምንድን ነው የተፈጠረው? ምን ነው ቤሉልን ምንድን ነው ያናደደው? በእኔ ስልክ ላይ ምን አይቶ ነው? አላቅም፣ ግልጽ አድርገሽ ንገሪልኝ። ምን አይቶ ነው? ስለታገትኩበት አንዳንድ ነገሮችን ጠይቅ እኮ። ስለምን? እኔ እንጃ፣ የመኪና ታርጎ አንድ የታገትኩበት ምናምን የሚል ነው አለች። እንደዛ ነው? አይሆንም። ይኸውልህ አዶኒ፣ አሁን ቤሉ ስለሚያውቀው ነገር ያለ ይመስለኛል። ስለዚህ አብራችሁ ተባብራችሁ ብትሰሩ ጥሩ ነው ብዬ አስባለሁ አለችው። ኧረ እባክሽ በጭራሽ አላደርገው፣ እኔ በራሴ መንገድ ነው መሄድ የምፈልገው አላት። እሺ በቃ አለችው። አሁን ወደ ክላስ መሄድ አለብኝ ስትለውም እሺ ግቢ አለ። ኤልሹ ሁሉንም ነገር እንዳወቀች አውቀህ እንደሆነ ለሁሉም ልናገር ስትለው አንተ ደግሞ ምን ትሰሪያለሽ እዚህ አላት። ቤቴ እኮ ነው እንደፈለግኩ መንቀሳቀስ እችላለሁ አለችው። እናማ ስለዚህ አንተ ደግሞ ለምን ስታይ ደነገጥክ? ለምን ደነግጣ? በማለትም እንግዲህ ቤሉልም ሄለን ጋር ሄደ እና አሁን ኤልሹና አዶናይ ተፋጠጡ። ሂጅ እናገራለሁ። ሂጅ ንገሪያቸው። ታዲያ የምፈራ መሰለሽ እንዴ? ሂጅ ንገሪያቸው። አሁኑን ሂጅ ተናገሪ። ምንም የመጣ ይመስልሻል አላት። ይኸውልህ አደርገዋለሁ፣ በማንኛውም ነገር አሳምናቸዋለሁ። አንቺን የሚያምንሽ ማንም የለም አላት። ኧረ እባክህ ምን አጅል ነኝ? ለምን ድምፁን አልቀዳሁትም? ማዋረድ ነበረብኝ እኮ። ለቀጣው አደርገዋለሁ አለች። እንግዲህ ኑኑ ወደ መሲ ክላስ ስትገባ ለመሲ አንድ ስልክ ተደወለላት። እሱም ቴዲ ነበረ። ቴዲ አለ እንዴ እያለች እየሮጠች ሄደች። ከዛም ወዴት ነሽ እቴ? ቴዲ መጥቷል። ምን? አዎ ተገኘ? አዎ እና እኔ አብረሽ ልምጣ? እንዴ ደግሞ አንቺ ምን ልትሰሪ ነው የምመጪው አለቻት። ኦ ለካ ባልሽ ጋር ነው የምትሄጂው አለች። ቴዲ ፍቅረኛውን ያችኛዋን እነጋባለን እያለ እንደሚወዳት ፍቅሩን ሲገላለጥ ቆይቶ ተመልሶ ወደ መሲ ሄደ። ከዛም መሲ ጋር ግዴታ ቤት እንደሚያስፈልጋት ስትነግረውም ሄለን ማስፈራሪያ፣ ዛቻ እንዲሁም ደግሞ ከዛ ቤት እንዲወጣ አስጠንቅቃኛለች። ሲቀጥል ደግሞ አሁን ላይ የሚገርመው ነገር ምን እንዳስፈራመችኝ አላቅም። እናቴን
ፈርሜ ተጨረስኩ በኋላ እናትሽን እለቃታለሁ ብላ ነበር፣ ግን አሁን አልለቀቀቻትም አለችው። በቃ ተረጋጊ ይቺ ውሻ አለ። ግን ደግሞ ሁላችሁም መንገድን እያስተካከላለችሁልኝና መንገድን እያቀረባችሁልኝ ነው እያለ በሆዱ መሲጋ ማስመሰል ጀመረ። ያችኛውን ፍቅረኛውን አስወጥቶ መሲን ወደ ቤት አስገባት። አይገርምም? ያችም እንዴት ስትለው እህቴ ናት አላችሁ። ቻናሉን ሰብስክራይብ